ለብዙዎቻችን ቤት የእረፍትና የሰላም ቦታ ነው። ለወይዘሮ ደሱ ኃይሉ ግን ቤት ማለት ሌሊቱን በስጋት የሚያሳልፉበት ልጆቻቸውን ከጅብ ጥቃት ለመከላከል የሚታገሉበት ምሽግ ነበር። ዛሬ ግን ያ የፍርሃት ዘመን አክትሞ የትንሳኤው ደስታ ቀድሞ ቤታቸው ገብቷል። ባለቤታቸውን በሞት ያጡት ወይዘሮ ደሱ የኑሮውን ሸክም ብቻቸውን ተሸክመው 3 ልጆቻቸውን ያሳድጋሉ። ኑሮን ለማሸነፍ በየቀኑ እስከ ሌሊቱ 8 ሰዓት ድረስ በጉልበት ስራ ይሰማራሉ። ነገር ግን ወደ ቤታቸው ሲመለሱ የሚጠብቃቸው ድካም ብቻ አልነበረም። በደንብ የማይዘጋው የቤታቸው በር ጅብ እያስገባ ያስቸግራቸው ስለነበር ልጆቻቸውን በሰላም የማግኘት ጉጉት እንጂ። ድሮ በጣም ይፈርሳል፣ ውሃ ይገባል፣ ጅቡ ይገባል፣ ልጆቹ ቆምኛ እኛ ቆምኛ በሪ ላይ በጣም ይፈራሉ። ሰላም ማዘር፣ ሰላም ነው። እንዴት ናችሁ? ድሮ ቤቴ ጭቃ እኮ ነው። በጣም አመሰግናለሁ። እሺ ማዘርዬ፣ እሺ ሰላም ነው። ሰላም ነው። እንዴት ነው? እንኳን ደስ አለው። ደስ አለኝ። አረፍ በይ። እሺ በጣም ደስ የሚል ነገር ነው ያየን። እናታችንም ሲቀበሉን የነበረው ሁኔታ በጣም ደስ ይላል። እስቲ ናሆም ወደ አንተ ልምጣና ይሄንን በጎ አድራጎት ድርጅት ለመመስረት ምንድነው አጋጣሚ? ያው እናቴ ኤልሳቤ ጌታቸው ትባላለች። እናቴ በጣም ነው የምወደው። ያው ይሄ ለመስረት ያው መት ለመናገር ያው እናቴ ስለምወድ ነው። የእናት ፍቅር ነውና ሁላችንም ያው እዚህ የምታያቸው ወጣቶች ያው እናቶችን ለመርዳት የእናት ፍቅር ስቦት የመጣ ወጣት ነውና ያው ዋና የማህበሩ ኮር ዋና ሀሳቡ የእናት ፍቅር ነው። ስራ በማታ ይገባል። ከዛ ልጆቹ 8 ሰዓት 7 ድረስ ቤቴ ገብቼ ልጆቹ የተሰቃየ ስራ ሰርቼ የሚበላ ያሰቃየ ግን ገለቶማ ጅራዳ የልጆቹ አሳደገኝ፣ እናታችሁ አሳደገኝ። በጣም መንግስት እናንተ ኑሩልኝ፣ ተባረከኝ እናታችሁ። ማህበራችን ከተመሰረተ 1 አመት ሆኗል። በዚህ 1 አመት ውስጥ ከ30 በላይ እናቶች ስራ ጀምረናል። የተለያዩ ስራዎች እንጀራ መጋገርና የመሳሰሉ ስራዎች ለ25 እናቶች ደግሞ ቤት አድሰናል። ይሄን ፕሮጀክት ለመጨረስ 15 ቀን ፈጅቶብናል። ብዙ ጊዜ በአንድ ሳምንት ነበር ቤት የምንጨርሰው። ይሄ ፕሮጀክት ያው ትንሽ ከከተማ ምራቅ ስለሚል 15 ቀን ፈጅቶብናል። ያው የምታያቸው የቲማችን አባላቶች እዚሁ ያደሩ የሰሩት። እያንዳንዱ ፕሮጀክት የራሱ ይዞ የሚመጣው ነገር አለና ሰዎች ያላቸውን ላይፍ ስታይል በምን ያህል ሰፖርት ማድረግ እንችላለን የሚለውን ከዛ ደግሞ ከነሱ የምታየው ደስታ ሞር ኢንካሬጅ ያደርጋል። ማህበሩን አንድ ካቀለሉት ነገሮች አንዱ ነገር ምንድነው? ሰው በጣም ቅን ነው። ሰው በጣም ይተባበራል። አሁን እንደምታየው ማህበራችን ሐኪሞች አሉ፣ ኢንጂነሮች አሉ እና ሁሉም በሙያ ነው የሚተባበረው። ያው ኢንጂነሮቹም አናጺው ምኑም ያው ቤት ስንገነባ ስናድስ ያግዘናል። ዶክተሮችም አሉ እኛ ማህበር የጤና እክል ያለባቸው እናቶችን ደግሞ በቼክአፕ በምን ደግሞ እነሱ በጣም ያግዙናል። ለወጣቶች ማስተላለፈው ነገር ቅድም እንዳነሳ ነው ሶሻል ሚዲያውን ለጥሩ ነገር ከተጠቀም ነው ብዙ ታሪክ እንችላለን መስራት እንተባበርና የመጨረሻ መልእክቴ ያው መተው ደግሞ እኛም ቢቀላቀሉና የበረከቱ ተሳታፊ ቢሆኑ በጣም ደስ ይለናል። መልካም ናሆም፣ በጣም እናመሰግናለን። እኔም አመሰግናለሁ። አሜን። ዳዲ ጋር ዝናጋር ነው። ይህ የምታዩት የደስታ ድባብ እንግዲህ የአንዲት እናት የአመታት የቤት እጦት ስቃይ አክትሞ በደስታ መተካቱን የሚያበስር ነው። ዛሬ በዚህ የታደሰ ቤት ውስጥ የሚጠጣው ቡና በደስታ እንባ የታጀበ ነው። ምክንያቱም በውስጡ የምስጋናና የደስታ ምርቃት ታክሎበታል። ከጎኔ የሚገኘው ወጣት ናሆም ግርማና ለእናቶች በጎ አድራጎት አባላቶች ይህንን የ25ኛ ቤት ምርቃት እያስመረቁ ይገኛሉ። እኛም የታዘብነው ትልቁ እውነት በጎነት የሰው ልጅ ልብ እንዴት እንደሚያለመልም ነው። በዙሪያችን ላሉ እናቶች መከታ መሆንን ከናሆም ተምረን እኛም በደስታቸው የምንሳተፍበት በዓል ይሆንልን። መልካም የትንሳኤ በዓል።